ጊዜ ብሔራቸው እየተለየ የሚገደሉ ከፍተኛ የሚባል ገንዘብ የሚጠየቁ ሰዎች አሉ። ዋነኛ ኢላማው የአማራ ተወላጆችን ማጥቃት፣ ማሸማቀቅ፣ አዲስ አበባ አገራቸው እንዳልሆነ ወይም ደግሞ ከተማቸው እንዳልሆነ እንዲሰማቸው የማድረግ የተጠናከረ ዘመቻ አድርጌ ነው የማየው። ከጎጃም ወይም ደግሞ ከአማራ ክልል በአንደኛው መስመር ማለት ነው ወደ አዲስ አበባ ሲመጡ ከአዲስ አበባ ወደዛ ሲሄዱ ሆን ተብሎ እንዲህ አይነት ጥቃቶች በተደጋጋሚ ሲፈጸሙ ስናይ ከዛ በፊትም ደግሞ በርካታ የአማራ ተወላጆች ወደ አዲስ አበባ አትገቡም ተብሎ ታግተው እንደነበረ ስናስታውስ አጠቃላይ ፍላጎታቸው አማራ አዲስ አበባን እንዲረሳ ከአእምሮ እንዲያወጣ እና ከተማዋ የኦሮሚያ እንደሆነች እንዲቀበል እንዲያምን ለማድረግ የሚወሰድ እርምጃ አድርጌ አየዋለሁ። ከዛ እንግዲህ እንዳልከው በኢኮኖሚ በከፍተኛ ደረጃ ነው እያዳከሙት ያሉት። ከሁሉም በላይ ደግሞ ህይወቱን ያለ አገባብ አሳልፎ እንዲሰጥ እያደረጉት ነው። እንግዲህ የአብይ አህመድ መንግስት ስታየው ብዙ ጊዜ ስለ ኤርትራ ይፎክራል። ኤርትራን ይዛለው፣ አሰብን ይዛለው ይላል። ነገር ግን ከአዲስ አበባ 115 ወይም 120 ኪሎ ሜትር ርቀት ላይ የምትገኘዋን ከተማ እንኳን በአግባቡ መምራት ያልቻለ መንገዱን መቆጣጠር ያልቻለ ኃይል እንደሆነ ነው የምታየው። ፍቼ ወይም ገብረ ጉራቻ ከአዲስ አበባ ወደ 150 ኪሎ ሜትር አካባቢ ቢገኝ ነው። በትክክል ኪሎ ሜትሩን ባላውቀውም ግን ወደዛ አካባቢ ይጠጋል። ስለዚህ ይህ ሰራዊት በየጊዜው ከ700-800 ኪሎ ሜትር ወይም 1000 ኪሎ ሜትር አቋርጦ ሄዶ የሰው ሀገር ተቆጣጥሮ ደን ሰላም አስጠብቃለሁ ወይ መንግስት ገልብጬ ሀገር እቆጣጠራለሁ የሚል መንግስት ነው። ነገር ግን ከአዲስ አበባ በጥቂት ኪሎ ሜትሮች ርቀት የሚገኘውን ቦታ እንኳን መቆጣጠር ያልቻለ እና የማይችል ደካማ ወይም ደግሞ አቅሙ እንኳን ቢኖረው ፍላጎት የሌለው እጅግ በጣም አሳፋሪ መንግስት እንደሆነ ነው እያየን ያለ ነው እና በዚህ በሴኩሪቲ ጉዳይ በጸጥታ ጉዳይ ላይ በጣም አክቹዋሊ አሁን በኢኮኖሚውም በሁሉም ነገር ላይ ማለት ትችላለህ ከፍተኛ የሆነ ስንፍና ከፍተኛ የሆነ ስንፈት የሚያሳይ ሪሊ የሚያሳዝንም መንግስት ነው ብሎ መናገር ይቻላል እና በወገኖቻችን ላይ የተፈጸመው ድርጊት እጅግ በጣም ያማል፣ ያሳዝናል። ግን በአማራ ላይ የመጣ ዕዳ ስለሆነ እንግዲህ ይሄንን ታግሎ ከማሸነፍ እና እንዲህ አይነቱ ነገር እንዲቆም ከማድረግ ውጭ ሌላ አማራጭ አለ ብዬ አላምንም። that's why የአማራ ህዝብ የታገለ ያለው እንዲህ አይነቱን እኩይ ሴራ እንዲህ አይነቱን እኩይ ድርጊት ለማስቆም ነው። ፋሲል አመሰግናለሁ። እንግዲህ መዋቅራዊ ነው፣ ስርዓታዊ ነው። የአማራ ማህበረሰብ ላይ ያነጣጠረው ጥቃት የኦህዴድ ብልጽግና ደግሞ በጭፍን ገብቶበታል። የአማራን ማህበረሰብ በተለያየ መንገድ ለማዳከም የሚሄድበት ርቀት አስቸጋሪ ነው። በጦርነት ያደቃል፣ ከከተማው እምብርት ላይ ይነቅላል። ከአዲስ አበባ ንቅለ ተከላው ከአዲስ አበባ ጋር በተያያዘ ብዙ የምንታዘባቸው ነገሮችም ስላሉ ነው። ዙሪያውን ሸገር የሚባል ከተማ መስርተው አዲስ አበባን በቀለበት መልክ አንቆ ጭምር መተንፈሻ በማሳጣት ህዝቡ ከመሰረታት ከተማው ነቅሎ እንደው በአንድ ጀንበር ተናዶም እንዲጠፋ ለማድረግ ሙከራ እያደረጉ ነው። ይሄ ይሆናል አይሆንም በቀጣይ የምናየው ነው። የአማራ ህዝብ የገጠመው ግን የህልውና ፈተና በቃላት ለመግለጽ ከዛ በላይ ነው። እንደው ፋሲል አሁንም ጦርነቱ የተካሄደ እንግዲህ በፋኖ ኃይሎችና መከላከያ ሰራዊት መካከል የሚደረግ ጦርነት ከጀመረ ወደ 36ኛ ወሩን አስቆጥሯል። በዚህ ውስጥ ፋኖቹ በርካታ ከተሞችን እየተቆጣጠሩ ሲወጡ እናውቃለን። እንግዲህ ወታደር አደረጃጀቱም ጠንክሮ ከቀላል መሳሪያ እስከ ከባድ መሳሪያ አንዳንድ ጊዜ ደግሞ ከሽምቅ ተዋጊነትም አልፈው በመደበኛ ውጊያ በሚመስል ሰራዊቱ 2 ዓመት የቆየበትን ምሽግ ደርምሰው በኮሬል ጭምር ሲማርኩ ታዘብንበት ሁኔታ አለ። ሰሞኑን የወሎና የጎጃም ድሎች እጅግ አስገራሚ ናቸው። ብዙ ምርኮኞችንም ይዘው ምርኮኞቹ የሚሰጡትን ምስክርነት ተመልክተናል። ፋሲል እንደው ከዚህ ጋር በተያያዘ ከወሎ የደረሰን አንድ መረጃ ነበረ። ትንሽ ፋኖ ኃይሎችና መከላከያ ሰራዊቱ ውጊያ አድርገው ፋኖቹ አካባቢ ለቀው ሲወጡ መከላከያው ስልታዊ ማፈግፈግ አድርጎ ወደ አንዳንድ ከተሞች ሲገባ የሚፈጽማቸው ወንጀሎች እጅግ የሚዘገንኑ እንደሆነ ነው። ለምሳሌ በላስት ባይና ቡግና አድርጎ 05 ቀበሌ ቅዱስ ወርቤ ጣንቋ ላይ ታህሳስ 26 ቀን
2018 ዓ.ም ንጋት አጥቢያ ከ12 ሰዓት እስከ ቀትር 8 ሰዓት ጭምር ውጊያ ተካሂዶ ከዛ በኋላ ሲመለሱ ያገኙትን የተበሳጨው ሰራዊት ቡግና ወረዳ የ08 ቀበሌ ንብ ዋረካና 05 ቀበሌ ቅዱስ አረቤ ጣንቋ ህዝብ በመድፍ በአየር መቃወሚያ ዙ 23 እና በሞርታር 120 ሰው ገለዋል ነው የሚሉት። እጅግ ያማል። ፋሲል ፎቶዎች ደርሰው ነበረ፣ ህፃናትም ይገኛሉና ይሄንን ምናልባት ልመለስበት። አሁን ሄሎ ይሰማል? ፋኖ ስቲበል ሄሎ፣ ቀጥታ ስርጭት ላይ ነው የምንገኘው። ይሰማሃል? መስመሩ ችግር አለበት። ፋሲል ምናልባት በሌላ መስመር ካገኘው ሴኩር በሆነ መንገድ ለማስገባት ይሰማሃል? ቀጥታ ስርጭት ላይ ያለነው ፋኖ ስቲበል፣ እስቲ ስለ ሰሞኑ በጎጃም ስለተካሄዱ ውጊያዎችና የተገኙ ድሎችን በተመለከተ አጭር ማብራሪያ ስጠን። እንደምን አለው ወንድም አገኝ፣ ትንሽ ኔትወርኩ ያስቸግራል። እንሰማለን። ቀጥል። አሁን ባለው ኔትወርክ እየሰማን ነው። ቀጥል። ሰማ ከሆነ እንግዲህ በ24 ታህሳስ 4 2018 ዓመተ ምህረት ከደብረ ማርቆስ በቅርብ ርቀት ላይ በ27 ኪሎ ሜትር የምትገኝ ከስናን ወረዳ ተነስቶ ወደ ጮቄው ተራራ እንቀሳቀሳለሁ። በጣም አሪፍ። ወደ ጮቄው ተራራ እንቀሳቀሳለሁ ያለ ጠላት ነበረ። በተለይ 25ኛ ክፍለ ጦር እና 75ኛ ክፍለ ጦር የጠላት ክፍለ ጦሮች ተንቀሳቅሰው ነበር ወደ ጮቄው ተራራ። ነገር ግን ያው ቅድመ ዝግጅት ተደርጎበት የነበረ ስለነበር የጠላት እንቅስቃሴ አስቀድሞ ታውቆ ስለነበር 24ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ በተለይ 25ኛ ክፍለ ጦር በመደምሰስ በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረክ የተቻለበት እንዲሁም ደግሞ ወታደሮችንም ጭምር በእጅ መማረክ ምን ያህል ወታደር ተማርኳል? እንግዲህ በአይኔ ራሴ ያረጋገጥኩት ሰዎችንም ጭምር አግኝቻቸው የነበረ 59 የመከላከያ ሰራዊት አባላት 59 የመከላከያ ሰራዊት አባላት በእጃችን ይገኛሉ። ዛሬ እኔም አግኝቻቸዋለሁኝ። በሌላ አቅጣጫ በኩል ደግሞ ሌሎች ስላሉ 27 አካባቢ የሚሆኑ በጥቅሉ ከ80 በላይ የሚሆኑ የመከላከያ ሰራዊት አባላት ምርኮኛ ናቸው። እንግዲህ ሙሉ በሙሉ ወደ 618 አካባቢ የሚሆነው ኃይል ሙሉ በሙሉ ስለተደመሰሰ 700 አካባቢ ኃይል ነበረ ወደ ጮቄው የወጣ። እንግዲህ ይህንን ይዞት የመጣውን በሙሉ አስረክቦ በተለይ እኛ እጅ ላይ ከገበሬው ከማህበረሰቡ ላይ ከተቀበለው ውጭ 230 ክላሽ እጃችን ላይ አስገብተናል። 7 ስናይፐር እጃችን 55 ስናይፐር እጃችን ላይ አስገብተናል። 7 ብሬን እጃችን ላይ አስገብተናል። 4 ዲሽቃ እና 3 ሞርተሮችን ማርከን በእጃችን ላይ ያለ መሆኑን መግለጽ እፈልጋለሁ። እንግዲህ 25ኛ ክፍለ ጦር በብዙ ቀጠናዎች እየተንቀሳቀሰች ግዳጅ ትፈጽም እንደነበረ የሚታወቅ ነው። የጠላት ክፍለ ጦር ናት ይቺ። ነገር ግን እንግዲህ በዚህ ቀጠና ላይ ሙሉ በሙሉ በመደምሰስ 100 አለቃዎችን እና በርካታ የሆነ ማዕረግ ያላቸው ሻለቃ መሪዎችን ጭምር በመደምሰስ ታላቅ ጀብዱ የተሰራበት ሁኔታ ነው ያለው። ሙሉ በሙሉ ተተኳሾችን ጭምር በመማረክ እዛው ነው ማስቀረት የተቻለው። እንግዲህ ኮሎኔል ወይም እሷን ይመራት የነበረው ኮሎኔል ነው እንደምንም አምልጦ ተወሰኑ ኃይል ይዞ ማምለጥና ረው ገበያ ገብቶ ምሽግ ውስጥ ገብቶ ማምለጥ የቻለው እንጂ ሙሉ ጠላትን ሙሉ በሙሉ በሚባል ደረጃ የጠላትን ኃይል ደምስሰናል። በጣም ጥሩ። ከ80 በላይ ወታደሮች በእጃችን ገብተዋል ብለዋል። ምናልባት መስመራዊ መኮንኖች፣ አዋጊ፣ በሻምበል በሻለቃ ደረጃ በማዕረግ የሚታወቁ ናቸው። እኔ እንግዲህ አየኋቸው እንዳልኩ 50 አለቃ ማዕረግ ያላቸው ሰዎችን አግኝቻለሁ። ከዚህ በላይ ያሉት ግን በተለይ 100 አለቃዎች እና አሁን አንተ የጠራቸው መስመራዊ መኮንኖች በሙሉ ተደምስሰዋል። መታወቂያቸውን ማግኘት ችለናል። በእጅ የተያዙት በሙሉ እኛ እጅ ላይ የገቡ
50 አለቃ ማዕረግ ያላቸውና ከዛ በታች አሉ ማዕረግ ያላቸው 10 አለቆች፣ ምክትል 10 አለቆች እና ምክትል 50 አለቆች ነው እኔ ማግኘት የቻልኩት። ከዛ ውጭ ግን መታወቂያቸውን ከተሰዉት ከተደመሰሱት መካከል መታወቂያቸው ላይ 100 አለቃዎችን እና ሻለቃዎችን ማግኘት የቻለ መሆኑን አረጋግጫለሁ በአካል ተገኝቼ ቦታው ላይ። አሁን ጦርነቱ ቀጥሏል ወይስ ቀዝቅዟል? በምን ሁኔታ ላይ ይገኛል? ኦልሬዲ እንግዲህ የገቡበት ቀጠና በጣም አደገኛ ቀጠና የሚባል ስለነበረ ትላንት ድረስ የተደብቀው በየቦታው በየምሽጉ ተደብቀው የቀሩትን ሁሉ እያገኘን እያሰስን ባለበት ሁኔታ 4 ተጨማሪ የመከላከያ አባላትን በአሰሳ ማህበረሰቡ መያዝ ችሏል። ውጊያው ኦልሬዲ በዛን ቀን የ24 ምሽትና በነጋቴው ነው የተጠናቀቀው። ነገር ግን በተለይ ሰንሰለታማ ቦታ ስለሆነ ይሄ የጮቄው ላይኛው ክፍል በተለያየ ቦታዎች ላይ በመወሸቅ በመደበቅ ራሳቸውን ለማትረፍ የተደበቁ አካላት እስከ ትላንትና ድረስ ማግኘት የቻልንበት ሁኔታ አለ። ውጊያው ግን ተጠናቋል። ነገር ግን ይህ በጣም ከፍተኛ የሆነ የሞራል የበላይነትን እየሰጠ ስለሆነ ደብረ ማርቆስ ከተማም በዛው በተመሳሳይ በመግባት ሙሉ በሙሉ አንድ ፓትሮል በመማረክ 6 ፖሊሶችን በመግደል 2 ፖሊሶችን ደግሞ በማቁሰል ደብረ ማርቆስ ከከተማው ከሴንተሩ ላይ ማውጣት የተቻለበት፣ እንዲሁም በተመሳሳይ ደግሞ በትናንትናው ዕለትም ጎዛምን የሚባል ደብረ ማርቆስ ላይ ጎዛምን ፖሊስ ጣቢያ ላይ ጥቃት ማድረስ የተቻለበት ሁኔታ ነው ያለው። እንግዲህ በጣም መነቃቃት እየፈጠረ ሙሉ በሙሉ ሲደነፉበት የነበረውን በአንድ ቀን ማስተንፈስ የተቻለበት ሁኔታ ነው ያለው። ሙሉ በሞራል በወኔ እየተዋጋን ያለንበት ሁኔታ ነው ያለው። እንግዲህ እንደምታውቀው ወንድማገኝ ከዚህ በፊትም ተገናኝተን ስለነበር የቴዎድሮስስ በርካታ የሆኑ የአደረጃጀት ለውጦችን እያደረገ የነበረ ነው። እንግዲህ የዚህ ለውጥ ውጤት ነው እንግዲህ አሁንም የድሉ ባለቤት ያደረገን። እንግዲህ እንደምታውቀው በተለያዩ ከተሞችም እየገባ ጠላት ሲደነፋ ነበረ። በተለይ በታንክ እየታጀበ በዲሽቃ እየታጀበ ለ10 እና ለ15 ደቂቃ የሚሆን እየሰበሰበ ህዝቡን ፋኑን በትንነዋል። ከዚህ በኋላ መለቃቀም ነው የሚቀረን እያለ በአንድ ጎን ደግሞ ካላስተረቃችሁን እያለ የምልጃ ማት ህዝቡን ጭምር ሲለምን የነበረበት ሁኔታ ነው ያለ። እንግዲህ ይህንን ያስተነፈስንበት ማርቆስ ድረስ ገብተን እየፈለግነውን ኦፕሬሽን እየሰራን ያለንበት ሁኔታ ስለሆነ አሁንም ውጊያዎች ይቀጥላሉ። በርካታ የሆኑ ዝግጅቶች ተደርገዋል። ከዚህ በኋላ ከጉድጓዱ የማይወጣበትን ሁኔታ አዘጋጅተናል። ከዛም በላይ ወደ ትልቁ አብዮት፣ ወደ ተፈለገው አብዮት፣ ወደ ምንፈልገው መቋጫ የሆነ አብዮት ለመንደርደር ትልቅ የመነሻ ጀብድን ያገኘ ነው። በተለይ ይህንን በማስተባበር ደግሞ የ24ኛ ክፍለ ጦር አመራሮች የ602ኛ ኮር 24ኛ ክፍለ ጦር አመራሮች በጣም ሊበረታቱ የሚገባ ነው የሚሆነው። እንግዲህ በእኛ በኩል በጣም በእድሜ ትናንሾች 27 ዓመት 28 ዓመት እና 29 ዓመት ናቸው። እንግዲህ በእኛ በኩል ያለ እንግዲህ ለወራት ያክል ሲዘጋጁበት የነበረውን ከጀነራል ነኝ ብለው ነው እንግዲህ ፊልድ ማርሻል ነው ተብሎ የሚጠራው ከብርሃኑ ጁላ እስከታች እስከ ኮሎኔል ድረስ ሲዘጋጁበት የነበረውን እና 50 አለቃ ማክቤል እነ ንብረት እነ ኤርሚያስ ናቸው። እንግዲህ በትንትኑን አውጥተው በትንሽ ደቂቃ ውስጥ ይህንን ጀብድ ሊፈጽሙ የቻሉት ማለት ነው። አሁንም ሙሉ ቁመና ላይ የሚገርም ቁመና ላይ ነው የምንገኘው። የተለየ ግዳጅ ለመፈጸም ዝግጅታችን በዚህ ልክ ይመስላል ማለት ነው ፈልገው ወንድማገኝ። በጣም ጥሩ። የመጨረሻ ጥያቄ ላድርገው። እንግዲህ በተደረጉ ውጊያዎች ከ80 በላይ የመንግስት ወታደሮች በእጃችሁ ይገኛሉ እና ይህንን በተመለከተ የብልጽግና ሰዎች ከሰሞኑ ምናልባት በጎጃም ፋኖ አካባቢ 3 በስለላ የተጠረጠሩ ተይዘው እርምጃ ተወሰደባቸው ከሚለው ፕሮፓጋንዳ ጋር ተያይዞ በከፍተኛ ሁኔታ የእናንተን ስም ማጥፋት ስራዎች ይካሄዱ ነበርና እንደው ይህንንም በተመለከተ ምናልባት ከምርኮኞቹ አያያዝ እነዚህ ምርኮኞች ምን ለማድረግ አስባቸዋል የሚለውን እንደው ሀሳብ ካላችሁ መልእክትም ካለ ይህን ጨምርበትና ላሰናብት። አመሰግናለሁ ወንድማገኝ። እንግዲህ እኛ የጄኔቫን ሕግ የተከተለ የምርኮኛ አያያዝ ስርዓትን ነው የምንከተለው። ምንም አይነት ወንጀል የሰሩ አይደሉም። በውጊያ ልውውጥ ነው እንግዲህ እነዚህ ምርኮኞች የያዝናቸው። በፍጹም ምንም ሊደረጉ የሚችሉበት መንገድ የለም። ዛሬም አግኝተናቸዋል። ከፍተኛ የቴዎድሮስ አመራሮች በተገኙበት፣ የ206ኛ ኮር አመራሮች በተገኙበት እና የ24ኛ ክፍለ ጦር አመራሮች በተገኙበት ሂደን እነዚህ ምርኮኞች
ለማየት ሞክረናል። ሁሎችንም የቆሰሉትን አክመናል፣ የተራቡትን አልብሰናል፣ ልብስ ቀይረናል። እንግዲህ የዓለም አቀፍ የምርኮኛ አያያዝን በተመለከተ ጄኔቫ ላይ በነበረው ስምምነት መሰረት የትኛውንም አይነት ትሪትመንት ወይም ደግሞ ክትትል እናደርግላቸዋለን። ለቀይ መስቀልም ለማስረከብ ዝግጅት እያደረግን ያለንበት ሁኔታ ነው ያለ እንጂ በፍጹም ከዚህ የተለየ እኛ መንግስት የሆንን 3 ዓመት ሙሉ ወረዳዎችን እያስተዳድርን ያለን ድርጅቶች ነን እንጂ ተራ ሽፍታዎችም አይደለንም። ቅጣት እንኳ ቢቀጡ ቅጣት እንኳ የምናሳርፈው በወታደራዊ ፍርድ ቤት ውስጥ መረጃዎች ተመርምረው ማስረጃዎች ታይተው ጥፋተኛ ሆኖ እስካልተረጋገጠ ድረስ ማንም ሰው ላይ እርምጃ የምንወስድበት ምክንያት የለም። እንግዲህ እነዚህ በውጊያ ልውውጥ የተገኙ ናቸው። በሌላው ህይወት ላይ ከሆነ ግን ምናልባትም መረጃዎች ተመርምረው እና ተጣርተው ወንጀለኛ ሆነው ከተገኙ ይህንን የህልውና ትግል ለመቀልበስ እና ለጠላት በመሰለል እንዲሁም ጠላትን በመሆን ቀጥታ ፊት ለፊት ውጊያ ከተገኙ እርምጃ ልንወስድ እንችላለን እንጂ በውጊያ ልውውጥ የተገኙትን አካላት እርምጃ የምንወስድበት ወይም ደግሞ የምናስፈራራበት ወይም ሌላ አይነት ቅጣት ልናደርስባቸው የምንችልበት መንገድ የለም። ልጆችንም አረጋግተን በተለይ እኔ ያገኘኋቸው 59ኙን አግኝቻለሁ። አረጋግተን ልጆቹን ከቤተሰቦቻቸው ጋር ለማገናኘት በተለይ በስልክ ልውውጥ ለማድረግ እና አለን አይዟችሁ በፋኖ ቁጥጥር ውስጥ ነው ያለን እንዲሉ እያደረግን ያለንበት ሁኔታ ነው ያለው እንጂ የትኛውንም ህግ ልንጥስ የምንችልበት አጋጣሚ የለም። ስለዚህ ማንም ሰው በዚህ እርግጠኛ ሊሆን ይገባዋል። እኛ መንግስትነትን የተለማመድን 3 ዓመት ሙሉ ህዝብ ያስተዳደር ፍትህ የምናውቅ ወረዳዎችን በእኛ ቁጥጥር ውስጥ አድርገን እያስተዳደር ያለን አካላት ነን እና በዚህ ምንም ጥርጣሬ ሊገባቸው አይገባም። ወንድም አገኝ በጣም አመሰግናለሁ። እንግዲህ ወደፊት አዳዲስ መረጃዎች ሲኖሩ እንደዚሁ ለማግኘት እንሞክራለን። ፋኖ እስቲበል አለሙ የአማራ ፋኖ ምዕራብ ቀጠና ምኒልክ ዕዝ ምክትል ህዝብ ግንኙነት ኃላፊ በሜስ ቀርበህ ለሰጠኸው መረጃ በሜስ ተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። መልካም ፋሲልኛ ውይይታችንን እንቀጥል። እንግዲህ የውጊያውን ስል በተወሰነ መልኩ በወፍ በረር ፋኖ እስቲበል ቁልጭ ነው ያደረገልን። ያው ፋኖ እስቲበል ኢንጂነርም ስለሆነ ያው ፋኖ ኮንኩ በኋላ ኢንጂነርም ተውት ብለዋልና በዚህ የህልውና ትግል ውስጥ እንግዲህ ሰከን ብሎ መረጃዎቹን ይተነትናል፣ ያስረዳል። በአካባቢው ነዋሪ ተወዳጅ እንደሆነ ሰምቻለሁ እና ምርኮኞቹን በተመለከተ ስጋት ነበረኝ ፋሲል። ያው ሰሞኑን ቢቢሲ ላይ 3 ሴቶች እርምጃ ተወሰደባቸው በሚል ያ የሚወገዝ ተግባር ነው። የምናውቃቸውንም የፋኖ አመራሮች ይሄ መሆን የለበትም ብለን ተከራክረናል። እንደው ይቅርታ መጠየቅም ካለበት መጠየቅ አለበት የሚል አቋም እንዲይዙ እኔ መወትወቴን አልተውኩም። አሁን ግን ፋኖ እስቲበል እነዚህ 59ኙን በሰሞኑ በተደረገው ውጊያ ምርኮኞችን ከቤተሰብ ለማገናኘት ሙከራ አድርገናል። አስፈላጊውን እንክብካቤ አድርገን በቀይ መስቀል በኩል ወደ ቤተሰቦቻቸው እንሸኛለን ብለዋል። ይህን ቃል ተግባራዊ እንደሚያደርጉ ተስፋ እናደርጋለን። መከታተላችንን አናቆምም። የአውደ ውጊያው መረጃ ግን ፋሲል ያስደነግጣል። የብልጽግና ከፍተኛ ጀነራሎች ህዝቡን አስገድደውም ይሁን ካድሬው ወይም ሚሊሻውን ሲቪል አስለብሰው ዋናነት ቦታዎች ላይ አማራ ክልል የሚደረጉ ውይይቶች በቴሌቪዥን ያሰሙ ነበርና ድንፋታው ቀላል አልነበረም። ፋኖ አልቆለታል፣ አብቅቶለታል ይላሉ። በሌላ መልኩ ደግሞ ሽማግሌዎችን ሰብስበው ባካችሁ እጅ እንዲሰጡ አድርጉ፣ በሰላም እንዲገቡ አድርጉ ብለው የማማለድም ነገር ይቀርባል። አሁን ፋኖ እስቲበል ሲናገር 25ኛ ክፍለ ጦር እንዳልነበር ሆኗል ነው የሚለው። 700 ምናምን ከነበሩት 618ቱ ተሰውተዋል፣ የቀረው ደግሞ እጅ ሰጥቷል ነው የሚለው። ያስደነግጣል፣ ያሳዝናል። የብልጽግና መንግስት የ4 ኪሎ ግን አሁንም ፊሽካ እየነፋ በሚቆጣጠራቸው ሚዲያዎች ሌላ ጦርነት ለማወጅ በተለይ በኦሮሚያ ክልል በደቡብ አንዳንድ ቦታዎች ላይ ወጣቶችን በግዳጅ አፍሶ ወደ ማሰልጠኛ እያመላለሰ ነው። አንዱ ሲሞት አንዱን ይተካል። እነሱ ችግር የለባቸው። ሹማ አብደታ ሰሞኑን ኮማንዶ አስመርቅ ያለው ብሎ ማታ አሳይቶናል። አንዳንድ ወታደራዊ ጦር ላይ ሌሎቹ ጣቢያዎች ያስመርቃል። ልጁን ደግሞ ድል ባለ ድግስ በአዲስ አበባ በታወቁ ሆቴሎች ይድራል። እንቆቅልሽ ነው። ፋሲል ያማል። በዛም በዚህም የሚረግፈው የገዛ ወገናችን ነው። ጥቂት ግለሰቦችን ጥቂት ቡድንን ስልጣን ላይ ለማቆየት ተብሎ እንደው ከሰሞኑ የፋኖ ድሎች አንጻር እስቲበል የሰጠውን መረጃ ቅድም ያልቋጨሁት ነበረ። ምናልባት ጊዜ ካለን
ወሎ በተካሄደው ጦርነት ሰራዊቱ ከተመታ በኋላ ሲመለሱ ያገኙትን ሰዎች በአሰቃቂ ሁኔታ ገለዋል ብለው ነበርና ያንን ደግሞ ፎቶ ተደግፎ ነው መረጃው የደረሰን። የተወሰነ ነገር ለማለት ሞክራለሁ። ፋሲል ዳንተ ልምጣ። አመሰግናለሁ ወንድማገኝ። እንግዲህ እንዳልከው ነው ሰሞኑን ከፋኖ ማስረሻ ሰጤ መክዳት ጋር ተያይዞ መከላከያ ሰራዊቱ እንደዚሁ የመንግስት ሚዲያዎች በብዛት እና የብልጽግና ካድሬዎች ፋኖ አለቀለት፣ ፋኖ ከዚህ በላይ መጓዝ አይችልም፣ ተበታተነ እያሉ ከፍተኛ የሚባል ፕሮፓጋንዳ በማህበራዊ ሚዲያ በተለየ ሲሰጡ ነበር። አክቹዋሊ በዋና ዋና ሚዲያዎችም እንደዚሁ እንዲህ አይነት ፕሮፓጋንዳዎች ሲስተጋቡ ነበረ። በክልሉ ደግሞ በተለያዩ ወረዳዎች ስብሰባዎች እየተካሄዱ ፋኖን የማውገዝ ዘመቻዎች ይካሄዱ ነበረ። እዚህ ጋር አንድ መረዳት ነገር ያለብን ነገር ፋኖ የመላእክ ስብስብ አይደለም። ፋኖ በጦርነት ውስጥ እየተዋጋ ያለ ድርጅት ነው። ማንኛውም በጦርነት ውስጥ እየተዋጋ ያለ ኃይል ኢቨን መንግስትም ቢሆን ስህተቶችን ሊሰራ ይችላል። ወይም እሱ ትክክል ነው ብሎ ባመነው መንገድ ድርጊቶችን ሊፈጽም ይችላል። ያ ማለት ተቋሙ አጠቃላይ እንደ ተቋም የፈጸመውን ድርጊት ይወክላል ወይም ያሳያል ማለት አይደለም። እንደውም ፋኖ እውነቱን ለመናገር በዚህ ደረጃ በአማራ ህዝብ ላይ እና በሱም ላይ ከፍተኛ የሚባል የሀገሪቱ ሀብት የሀገሪቱ የወጣት እየፈሰሰ እሱን ለማዳከም እሱን ለማጥቃት ብዙ ስራዎች እየተሰሩበት እያሳየ ያለው ትዕግስትና እየተከተለ ያለውን መርህ ስታየው እውነት ለመናገር እጅግ በጣም የምታደንቀው እጅግ በጣም የምትኮራበት ነው ብዬ መናገር እችላለሁ። ምክንያቱም በአንዳንድ ሀገሮች ያለው ሁኔታ እኮ እናያለን። በጣም ብዙ አሰቃቂ ድርጊቶች በታጠቁ ኃይሎች ይፈጸማሉ። ነገር ግን ፋኖ ነገን ኢትዮጵያን እመራለሁ ብሎ ስለሚያስብም ሊሆን ይችላል። አይ ቲንክ በተወሰነ ደረጃም ባህሉም የህዝቡ የማህበረሰቡ ባህልም ያደጉበት ሁኔታም ከባቢውም ተጽዕኖ አድርጎባቸውም ሊሆን ይችላል። ግን በተለይ ብዬ የማስበው ነገን ሀገሪቱን ነገ ስለምንመራ ወይም ስልጣኑን ስለምንረከብ የተበላሸ ታሪክ መጻፍ አንችልም በሚልም እሳቤ ነው ብዬ ነው የማስበው። በተቻለ መጠን ጥፋትን ለመቀነስ ጥረት ያደርጋሉ። ይሄ ሲባል ግን ተመልከተ፣ አሁን እያወራን ያለ ነው በመቶ ሺዎች የሚቆጠሩ ተዋጊዎችን በተመለከተ ነው። በዚህ መሀል ስህተት የማይሰራ ወይም ደግሞ ስህተት ሊሰሩ የሚችሉ ሰዎች የሉ ማለት ግን አይደለም። በየትኛውም እሱም ፎርጌት በጣም ብዙ ተማሩ የምንላቸው ብዙ የጦር ወንጀል ህጎችን አጠኑ የምንላቸው ብዙ ስልጠና ሰጣቸው የሚባሉት የአሜሪካ ወታደሮች ኢራቅ ውስጥ ገብተው ምን አይነት ወንጀሎችን እንደፈጸሙ እናውቃለን። የእስራኤል ወታደሮች በየሀገሩ ሄደው ምን አይነት ወንጀሎች እንደሚፈጽሙና በተለያየ ቦታ ሂድ ወንጀሎች ይፈጸማሉ። አንዳንዴ ለምሳሌ አሁን ቅድም እንዳነሳው የፋኖ ኃይሎች ከሌ የተባለው ሰው መረጃ ሲሰጥ ይዤዋለሁ ብሎ እርምጃ ሊወስድበት ይችላል። እኛ ይህንን ጉዳይ በሩቅ ሆነን የተቃወምንበት ዋናው ምክንያት እንዲህ አይነት ነገሮች በተቻለ መጠን የሞት ቅጣት ተግባራዊ ባይደረግባቸውና ሌላ አማራጭ ቢፈለግ ከሚል መነሻ ነው እንጂ ድርጊቱ አልተፈጸመም ከሚል መነሻ አይደለም። ሁለተኛ ፋኖ ነገር የሚረከብ ከሆነ በተቻለ መጠን የተበላሸ ታሪክ እንዳይኖረውም ከመፍራት ነው። በጣም ለፋኖ ከማሰብና ፋኖ ኢትዮጵያ ውስጥ ጥሩ ኃይል ሆኖ እንዲወጣ ከመመኘት አንጻር ነው። የአማራ ህዝብም እንደዚሁ ደግሞ በብልጽግና ፓርቲና በመከላከያ ሰራዊቱ የሚደርስበት ሰቆቃ የሚደርስበት ምጣንሶት እንደገና ደግሞ በፋኖ ኃይሎችም ሊደገምበት አይገባም ከሚል ተቆርቋሪነትም ጭምር ነው የሚሰጠው አስተያየት። ግን በአጠቃላይ ግን ፋኖ ጥሩ እንዲወጣ በሩቅ ሆኖ የሚሰጥ አስተያየት ተደርጎ ነው መታየት ያለበት። የበለጠ እንዲጠናከር የበለጠ ህዝብ የሚያምነው ፓርቲ እንዲሆን ከመፈለግ ነው። ይህን የምናደርገው ዋናው ምክንያት ምንድን ነው? የአማራ ህዝብ አትሊስት አሁን ባለው ስርዓት እየደረሰበት ካለው ግፍ ራሱን የመከላከሉን እርምጃ ህጋዊ ነው ፍትሃዊ ነው ብለን ስለምናስብ ነው። በነገራችን ላይ እኛ እንደምታውቀው ወንድማገኝ በዜግነት ፖለቲካ ወይም ደግሞ በግለሰቦች ፖለቲካ የምናምን በብሔር ፖለቲካ እኔ ፐርሰናሊ በብሔር ፖለቲካ አላምንም። ከጥንትም ጀምሮ ማለት በፊትም ጀምሮ የማምንበት ሳቤ ነው። ዛሬም አልተወውም፣ ያን ሳቤን አልለቀውም። ግን የአማራን ህዝብ ትግል የብሔር ትግል አድርጌ ግን አላየውም። የአማራን ህዝብ ትግል
የሆነ ኃይል ታጥቋል፣ ተደራጅቷል፣ ፋይናንሻል ካፒታል አለው፣ በደንብ ማነው በፋይናንስ ጠንክሯል፣ በመከላከያ ጠንክሯል። ስለዚህ ያንን ማህበረሰብ በኢትዮጵያ ውስጥ ለደረሱ ጥፋቶች ሁሉ ተጠያቂ አድርጎ እንደዚሁም ደግሞ ይሄ ማህበረሰብ እስካለ ድረስ እስካልተዳከመ ድረስ ወይም የዚህ ማህበረሰብ ኢሊት እስካልጠፋ ድረስ ስልጣኔን ማስጠበቅ አልችልም፣ መግዛት አልችልም ብሎ ተጠያቂ አድርጎ እየቀጠቀጠው ስለሆነና ሊያጠፋው ስለተነሳ ማጥፋት ኢኔሴንስ መግደል ባይሆን ይችላል። ፖለቲካሊ ማዳከም፣ ፖለቲካሊ ድምፅ እንዳይኖረው ማድረግ፣ በተከፋፍሎ እንዲኖር ማድረግ፣ እነዚህ መሳሰሉ እርምጃዎች ናቸው። የግድ ይገደላል ወይም ደግሞ ይታረዳል እያልኩ አይደለም። ነገር ግን በዛች ሀገር ውስጥ የፖለቲካ ድምፅ እንዳይኖረው፣ የፖለቲካ ኃይል እንዳይኖረው ለማዳከም ቅድም እንዳልኩት የታጠቀ ኃይል በደንብ የታጠቀ በደንብ ገንዘብ በሁሉም ነገር የተደራጀ ኃይል ስላለና ስልጣኑን ተቆጣጥሮ ስለያዘ ይሄ ህዝብ ራሱን የመከላከል መብት አለው ብዬ ስለማስብ ነው። ለግለሰብ መብትም ስትቆረቆር፣ ለዜጎች መብትም ስትቆረቆር ዜጎች የሚደርስባቸውን ጥቃት በብሔራቸው የተነሳም ቢሆን የሚደርስባቸውን ጥቃት የመከላከል ሙሉ መብታቸውን ልትነፍጋቸው አይገባም። ስለ ዜጋ መብት ስትከራከር ያ ዜጋ በብሔሩ የተነሳ ጥቃት ሲደርስበት አይተህ እንዳላይ የምታልፍ ከሆነ ስለ ዜጋ ፖለቲካ፣ ስለ ግለሰብ ፖለቲካ አልገባህም ማለት ነው፣ አልተረዳኸውም ማለት ነው። እኛ እየጮህን ያለነው ለዚህ ነው። ይሄ ማህበረሰብ በደንብ በተጨባጭ በማስረጃ በሚታይ ደረጃ ጥቃት እየተፈጸመበት ነው። ላለፉት 7 ዓመታት የአማራ ህዝብ የከፈለውን ያክል ጉዳት የከፈለ ሌላ ማህበረሰብ የለም። ይሄን ስልም ነው በማንነቱ ማለት ነው። በማንነቱ የተነሳ የከፈለው ጉዳት ከፍተኛ ነው። ይሄን መከላከል ይገባል። ስለዚህ ለዚህ ትግሉም ደግፋለን፣ መቆም አለበት ብለን እናምናለን። ሁሉም ኢትዮጵያውያን በኩል የሚተዳደሩባት፣ ሁሉም ኢትዮጵያውያን በኩል የሚታዩባት፣ ሁሉም ኢትዮጵያውያን ድምጻቸው የሚሰማበት ስርዓት እንዲወለድ ነው እኛ የምንጥረው። የአንድ ማህበረሰብ የበላይነት ወይም የአንድ ቡድን የበላይነት እንዲሰፍን አንታገልም። ያን ደግሞ አንቀበልም። እንዲህ ሀሳብ ያላቸውን ሰዎች ወይም ፍላጎት ያላቸውን ኃይሎች ከመታገል ውጭ ዝም ብለን አንቀበልም። በዚህ ምክንያት ነው የፋኖ ኃይልን ትግል የምንደግፈው። ፐርሰናሊ የምደግፈው በዚህ ምክንያት ነው። የፋኖ ኃይሎች ደግሞ እንዲህ አይነት ድጋፍ እስካሰጠን ድረስ ስህተት ሰሩ ብለን ስናስብ እኛ ተሳስተን ሊሆን ይችላል፣ እነሱ ትክክል ሊሆን ይችላሉ። ግን አስተያየት መስጠታችን ደግሞ በጎ ነው። የተሻለ ጥሩ ሁሉም የሚኮራበት ሁሉም የሚወደው ድርጅት እንዲወጣ ከመመኘት ነው። በነገራችን ላይ በጣም ጥሩ የሆነ ዓለም አቀፋዊ ገጽታ የያዘ የመጣ ድርጅት ነው። ለምን መሰለ ይሄን የሆነው? ምርኮኞችን ቅድም እንዳለው ወንድማችን በስርዓት ስለሚይዙ ነው። እነምሬ በስርዓት ይዘው ተንከባክበው መከላከያ የማያደርገው መከላከያ የፋኖ ምርኮኛ ሲይዝ ቆስሎ ከያዘው ጨርሰው ነው የሚለው። የተሰጠውም ትእዛዝ እሱ ነው። ጨርሰዋቸው ነው የሚሄዱት። ሆስፒታል አምጥቶ አሳክሞ አብልቶ አጠጥቶ ወደ ቤተሰብ መሸኘት ይሄ የማይታሰብ ነው። የስልክ ግንኙነት እንዲያደርግ መፍቀድ የማይታሰብ ነው። መከላከያ ላይ ፋኖዎች ግን ምሬ ታስታውሳለህ፣ ያን ሁሉ ወታደር ይዞ የቆሰሉትን ሕክምና እንዲያገኙ ወደ ሕክምና ጣቢያ ነው የወሰደው የላካቸው። ለቀይ መስቀል ነው ያስረከበው። ይሄ ሰብአዊነት ነው። ይሄ ህግ ማክበር ነው። ይሄ ታላቅነት ነው። የአማራን ህዝብ ማንነት የሚገልጽ ደስ የሚል ስራ ነው። ኦኬ ይሄን አፕሪሼት ታደርጋለህ። ይሄን አፕሪሼት አድርገው ይሄን አድንቀው ብዙ ፈረንጆች ለፋኖ ያላቸው መጀመሪያ ላይ በቲፒኤልኤፍ በህወሓትና በዚህ በብልጽግና የተነሳ የተሳሳተ ዘመቻ በፋኖ ላይ የነበራቸውን አመለካከት እየቀየሩ እየመጡ ነው። አሁን ትናንት ፋኖ ሲያወግዙ የነበሩ ሚዲያዎች፣ የውጭ ሀገር ሚዲያዎች፣ የውጭ ሀገር ጋዜጠኞች ፋኖን ማመስገን ጀምረዋል። ስለ ፋኖ መጻፍ ጀምረዋል፣ መዘገብ ጀምረዋል። ይሄ ለምን ሆነ ብትለኝ ምርኮኛው በስርዓት ስለተያዘ ነው። ገና ነው፣ ግን ገና በጣም ብዙ ስራ ይፈልጋል። ኢንተርናሽናል የዓለም አቀፉን ድጋፍ ለማግኘት ገና ብዙ መሰራት አለበት። ቢሆንም ግን መሰረቱ ግን እዛ ጋር የምታሳየው ሰብአዊነት ነው። ሰብአዊነት ካለ ማንንም ኃይል ልትይዘው ትችላለህ። ዛሬ በጠላትነት የሚያይህን ወገን እንኳን ልታሳምነው ትችላለህ። ሰብአዊ ከሆንክ በፍቅር ልትገዛው ትችላለህ። ስለዚህ ከዚህ አንጻር ነው ትንሽ ስህተት ስናይ ምንጮሆ ፋኖ ላይ እንጂ ፋኖ እንዲዳከም ፋኖ እንዲወድቅ መፍቀድ ማለት ቅድም እንዳልኩት ይሄ በደንብ የታጠቀው የተደራጀው ኃይል በዚህ ምስኪን ህዝብ ላይ የበለጠ እንዲዘምት መፍቀድ ነው። ያ ደግሞ እንዲሆን አንፈቅድም። ይሄን ነው ማለት ነው። ወደ ውጊያው ይቅርታ መሀል ላይ ያስገባሁት እንደ ፉትኖት ይታይልኝ። ወደ ውጊያው ስንመጣ እንዳልከው ወንድማገኝ ያው መከላከያ በየጊዜው
ፋኖ ተዳክሟል ነው የሚለው። ግን እንደምናየው ፋኖ በደንብ ራሱን እያደራጀ እንደ ንስር ምንድነው መልሶ ራሱን እያደሰ እያጠናከረ በሂደት እና ቀስ በቀስ መከላከያውን እያዳከመ ተዳክሟል የተባለው ኃይል መከላከያውን እያዳከመው እንደሆነ የምናየው። በአንድ ውጊያ በአንድ ቀን 700 ሰው ማጣት ማለት ከባድ ነው። የጮቄን ተራራ ታውቀዋለህ። አክቹዋሊ ገብቶ የማያወጡ በጣም ብዙ ነው። መከላከያው እነምሬ ዙ 23 ያቃጥሉ አንድ ዙ 23 ምን ያህል ነው ዋጋው? እነሱም 30 ምናምን ወታደር ማርከዋል። ስንት ወታደር ነው በየጊዜው የሚማረከው? ያሳዝኑኛል ወታደሮችን ሳያቸው። እኔ ለኦሮሞ እናቶች በተለይ እና ለደቡብ እናቶች በተለይ የምለው ለልጆቻቸው አስቡላቸው። አክቹዋሊ ሌላ ኃይል ላይ ቢወድቁ ኖሮ ምን ሊፈጠር እንደሚችል ማሰብ አለባቸው። መቃወም ይገባል። አይ ነው የልጆቻችሁ በግድ ነው የሚወሰዱት። ታለቅሳላችሁ፣ ምንም ማድረግ አቅም የላችሁም። ግን መቃወም ደግሞ ይቻላል። በቃን ማለት ይገባል። የሀገር ውስጥ ፖለቲካ በፖለቲካ ችግር በፖለቲካ ውይይት ነው ሊፈታ የሚገባው የሚል ድምጻችሁ ማሰማት አለባቸው። አሁን እየሄዱ በአብዛኛው እጃቸውን የሚሰጡት ወይም ደግሞ የሚያልቁት የዛ አካባቢ ተወላጆች ናቸው። የአማራ ተወላጆች እንደውም ትንሽ አሁን እየተሻሉ እጃቸውን በፍጥነት እየሰጡ ህይወታቸውንም እያተረፉ ነው። አንዋጋም እያሉ ነው። ይሄ ትልቅ እርምጃ ነው። ሰሞኑን በተደጋጋሚ ጀነራሎች በዚህ ጉዳይ ላይ ተነጋግረዋል። ለምንድን ነው የአማራ ወታደር እጁን የሚሰጠው? ለምንድን ነው የሚከዳው? የሚል ውይይት ያደርጋሉ። የኦሮሞ ወታደሮች፣ የኦሮሞ ተወላጆች፣ የኦሮሞ ወታደር ማለት አልፈልግም፣ የኦሮሞ ተወላጆች፣ የደቡብ ተወላጆች፣ የሌሎች አካባቢ ተወላጆች አካባቢውንም አያውቁትም። በጣም ብዙ ጉዳት እየደረሰባቸው ነው። ስለዚህ ወላጆች ማሰብ መቻል አለባቸው። ይሄ ሲባል ኢትዮጵያ ሰራዊት እንዲኖራት ካለመፈለግ አይደለም። የኢትዮጵያ ሰራዊት የኢትዮጵያ ሆኖ መቀረጽ አለበት። በፖለቲካ ጉዳይ ላይ ሰራዊቱ ጫና መፍጠር አለበት። የፖለቲካ ችግሮቻችን በውይይት ፍቱ ማለት መቻል አለበት። ነገር ግን መከላከያው ለአብይ አህመድ የፖለቲካ ስልጣን እየሞተ ነው። ድምፁን አያሰማም። በጣም አረዘምኩት። ማገኝ ይቅርታ። አመሰግናለሁ። ፋኖ ሲበል ሲናገር ያሳዝናል። እንዲህ አይነት የጦርነት ዜና የምንሰማበት አልነበረም። ብዙ ወገኖቻችን የሚልሱት የሚቀምሱት ያጡበት ሰዓት ነው። ከጦርነቱ ጋር ተያይዞ ታስታውሳለህ፣ በትግራይ ጦርነት የሆነውን ነገር። ትግራይ ቅርጿ ተቀይሯል። ትግራይ እንዳልነበረች ሆናለች። ትግራይ በሕዝብ ተወካዮች ምክር ቤት ውክልና ያላትም ትግራይ በፌዴራል በቃ ቀስ በቀስ የኦህዴድ ብልጽግና ትግራይን በዘዴ የኢትዮጵያ አካል እንዳትሆን እያደረጋት ይመስላል። ለዛ ህወሓት የራሱ ሚና አለው፣ ግን መንግስት በዋነኛነት ኃላፊነቱ መውሰድ ነበረበት። 3 ተደጋጋሚ በህዝባዊ ማዕበል መጣ ተባለ፣ ውጊያው የተደረጉ ቁስሉ ከባድ። ትግራይ እናቶች እርማቸውን በወጉ አላውጡ። ይሄ በተመሳሳይ ኦሮሚያ ክልል ከሸኔ ጋር በተያያዘ ምስራቅ ምዕራብ ወለጋ የምናየው ነው። ከሸኔ ጋር በተያያዘ እርስ በርስ መከላከያ ሰራዊቱና ሸኔ ይዋጋሉ። እንደገና ሸኔና የሽመልስ ልዩ ኃይል ደግሞ በዛ አካባቢ ከነሱ ያልሆነውን አካል በተለይ የአማራ ማህበረሰብ ስልታዊ በሆነ መንገድ በማጥፋት ቦታውን የማጽዳት ስራ እየሰሩ ነው። በአማራ ክልል የቀጠለ ውጊያ አለ። ንጹሃን ዜጎች ይረግፋሉ። መንግስት ድሮን ይጠቀማል፣ ዙ ይጠቀማል፣ መድፍ ይጠቀማል። ለነዚህ የሚወጣው ቀላል ወጪ አይደለም። እንግዲህ ጦርነቱ እየተካሄደ ብልጽግና ቢጨንቀው አሁን በአማራ ክልል ወታደራዊ ኮማንድ ፖስት ነው ያለው። አገሪቷን ወይም የአማራ ክልልን የሚመሩት ወታደራዊ አዛዦች ናቸው። አብይ ባስተላለፈው ትዕዛዝ ህዝቡን እየሰበሰባችሁ ፋኖ አልቆለታል፣ እያስፈራራችሁ፣ እያስጨነቃችሁ፣ ከተቻለ ደግሞ በሽምግልና እያባበላችሁ፣ በአራተኛ ደረጃ ደግሞ ገንዘብም እየተመደበ ፋኖ ለመከፋፈል ከዛ ውስጥ እንደ ማስረሻ ሰጥ አይነት የደከመን ሰው መልምሎ ማምጣት፣ ፕሮፓጋንዳው በዛ ማሳለጥ፣ ህዝቡን አስገድዶም ሚሊሻውን ሲቪል አለብሶ በውይይት በሚዲያ እየተቀረጸ ፋኖ ይህንን አድርጓል፣ ፋኖ አልቆለታል፣ እኛ ሰላም ነው የምንፈልገው፣ ልጆቻችን ትምህርት ቤት አልሄዱም፣ ህዝቡ ምሬት እንዲያወራ ይደረጋል። በፋኖና በህዝቡ መካከል ልዩነት ለመፍጠር የፋኖ የጀርባ አጥንት ወይም ደጀን የሆነውን ህዝቡ ተስፋ እንዲቆርጥ የማድረግ ነው። እኔ ሰራዊቱ አዛዦች የሚናገሯቸው ንግግሮች ያስተዛዝባል፣ በጣም ያስተዛዝባል። አንዳንድ ጊዜ ሊያሸማቀቅ ይገባል። ታስታውሳለህ? ፋኖ አልቆለታል እያሉ ዘመቻ ናደው ብለው ሲመጡ ፋኖቹ በነመሬ የሚመራው ቡድን የምኒልክ እዝ ብዙ ክፍለ ጦሮችን አስተባብሮ ነው ለ3 ቀን ኦፕሬሽን ከየት ተነስተው የት እንደደረሱ
በአካባቢ ላይ ውጊያውን ሲመሩ የነበሩት የህዝብ ግንኙነት ቃል አቀባዮቹ የተናገሩትን በሜስ አቅርበናል። ልም ያለ ምሽግ መከላከያ በጡብ ገንብቶት 2-3 ዓመት የተቀመጠበትን በሽምቅ በመደበኛም ውጊያ ራሳቸውን እየቀየሩ እያደጉ መጥተዋል። አንድ ክፍለ ጦር ነው የደመሰሱት። የተማረከውን የሰው ኃይል እናውቀዋለን፣ ከባድ መሳሪያም ጭምር። ከትላንት ወዲያ በጎጃም የሆነውም ነገር ገራሚ ነው። ፋኖ ስቲበል እንደነገረን 5ኛ ክፍለ ጦር እንዳልነበረች ሆናለች ነው የሚለው፣ ተደምስሷል። የአንድ የሀገር መከላከያ ሰራዊት በዚህ ደረጃ ተደምስሶ እነ ፊልድ ማርሻሉ እየወጡ የሚያሰሙት የፕሮፓጋንዳ ጩኸት የመንግስት መገናኛ ብዙሃን የፋኖ አልቆለታል ዲስኩር በምን ትገልጸዋል? አሁን የምርኮኞቹ የምስክርነት ቃል ከንግግር በላይ ገላጩ ያ ነው። ኮሎኔሎቹ ሸሽተዋል ብለዋል አዋጊዎቹ፣ የጦሩ መሪዎቹ። ግን ከተሰዉት መካከል መታወቂያቸውን ሰብስበን እንዳየነው ሻለቃ መሪዎች፣ የመቶ መሪዎች አሉበት፣ መቶ አለቃ ሻምበሎች ተሰውተዋል። ለሀገር እንግዲህ ኢትዮጵያ እንደ ሀገር ብሔራዊ ጥቅሟን የምታስከብር ለህዝቦቿ ጥቅም የሚቆም ሰራዊት ቢሆን የሚያስቆጭ ነው። ነገር ግን የአማራ ህዝብ ላይ ደግሞ ዶፍ እያዘነቡበት በሰማይም በምድርም ፋኖቹ አንበገርም ብለው እንግዲህ ፋሲል እንዳልከው የጮቄ ተራራ ጮቄ ነው። ያን ስትራቴጂ ቦታ ለመያዝ የመጣው ሰራዊት እንዳልነበረው ነው። እጅ የሰጠውን ተንከባክበን በዓለም አቀፍ ቀይ መስቀል በኩል የሚፈልገው እናደርጋለን ብለዋል። ምናልባት በቪዲዮ በፎቶም ስለሚታዩ ቤተሰብ ሌላ ነገር እንዳይሰማው በስልክ ለማገናኘትም ጥረት እያደረግን ነው ብለዋል። እንዲህ አይነት ልምዶች ከዚህ ቀደም ታዝበናል። ታስታውሳለህ? በጎጃም በመራዊ ይሁን ብቻ በአንድ ቦታ ላይ በተደረገ ውጊያ ኮሎኔል ያሬድ ኪሮስ የተባለ የቀድሞው ያው የትግራይ ተወላጅ ነው። የሰሜኑ ጦርነት ሲካሄድ ከህወሓት ጋር በቁጥጥር ስር ዋለ። ጦርነቱ ሲያልቅ ደግሞ ከፕሪቶሪያ ስምምነት በኋላ ተፈቶ እርከን ተጨምሮለት ደሞዙ ተለቆለት ብዙ የትግራይ አዋጊዎች፣ አዛዦች ወደ መከላከያ እንዲቀላቀሉ ተደርገው ነበር እና ወደ መከላከያ እንደገባ ቀጥታ ጎጃም ላይ ከፋኖ ጋር ውጊያ እንዲያደርግ ነው ሄደው። ይሄ ያሬድ ኪሮስ እጅ ሰጠ። በውጊያ ያዙት። በቪዲዮ ቀርቦ ተናግሯል። እኛም አቅርበነዋል። ፋኖች በጥሩ ሁኔታ ይዘውኛል፣ በጣም ተደራጅተዋል፣ ነገሮች ከቁጥጥር ውጭ እየወጡ ነው፣ እኔም የተያዝኩት በውጊያ ነው ብለዋል። ከዛ በኋላ ኮሎኔል ያሬድ አይ ቲንክ ፋኖቹ ለቀውት እኔ ትግራይ ገባ ይመስለኛል። መከላከያ ይቀላቀል ትግራይ ግባ አላውቅም። እንደዚሁ በቁጥጥር ስር ብለው ይሰቃዩ የነበሩ የትግራይ መኮንኖች ከሰሜኑ ጦርነት ጋር ፋኖቹን የተቆጣጠሩበት ቦታ ላይ እስር ቤቱን ሰብረው እነዚያ የትግራይ ልጆች መታወቂያ ሰጥተው የመከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች መታወቂያ ሰጥተው ትኬት ቆርጠው ገንዘብ ሰጥቷቸው ትግራይ ገብተው ከዛ ምስክርነታቸውን ሰጡ። በቢቢሲም በትግርኛ ቪኦኤም ተሰምተዋል። እንዲህ አይነት መልካም ስነ ምግባሮች የፋኖን ስም ለመጠበቅ ይጠቅማል። በተቃራኒው ደግሞ አንዳንድ የሚፈጸሙ ወንጀሎች መታለፍ የለባቸው። 3 ሴቶች እርምጃ ተወሰደባቸው ተብሎ ቢቢሲ ከሰራው ዘገባ ጋር ተያይዞ ብዙ ሚዲያዎችም አክቲቪስቶችም ሲናገሩ ተሰምተዋል። ልክ ነው። ፋኖ ኢትዮጵያ አሁን ከገጠማት ችግር ከአማራ ሕዝብ ባለፈ ሌላው ማህበረሰብም ተስፋ ስለሚያደርገው እንዲህ አይነት ስህተቶች ከብልጽግና በምን ለየዋለ በሚል የተቆርቋሪነት ስሜት ስለሆነ ይሄ አስቸኳይ እርማት ሊወሰድበት ይገባል። ኢትዮጵያ ሕዝብ መላው ኢትዮጵያ ሕዝብ ተስፋ እንዲያደርጋችሁ እንዲህ አይነት የዘፈቀደ እርምጃዎች መውሰድ ተገቢነት የሌለውም የሚለውን ማስመር ያስፈልጋል። በውጊያ መካከል የተያዙ የመከላከያ ሰራዊት አባላት በአግባቡ ይዛችሁ ለቀይ መስቀል የምትሰጡ ከሆነ ወደ ቤተሰቦቻቸው የምትሰኙ ከሆነ እነዛን ግለሰቦች በተለይ የብአዴን ብልጽግና ውስጥ ያሉትን ስትይዙ የምትወስዷቸው እርምጃዎች ላይ ከፍተኛ ጥንቃቄን ብስለት የተሞላበት እርምጃ ያስፈልጋል። ይህንን ምክር ሀሳብ መቀበል መስማት ለፋኖች ወደፊት ለመራመድ ይጠቅማቸዋል። ይህን ሀሳብ መስጠት ተገቢነት አለው። ፋሲል ምናልባት በጦርነት መካከል ህጎች አሉ፣ ዓለም አቀፍ ስምምነቶች አሉ፣ የቪየና ኮንቬንሽን አለ፣ የጄኔቫው ሁሉንም ማንሳት እንችላለን። ከዚህ ቀደም ወታደራዊ ኤክስፐርቱ ሻለቃ ማሞ በግሩም ሁኔታ አቅርበውታል። ጂኖሳይድ ወይም ይሄ ከጦርነት ጋር ተያይዘው የሚፈጸሙ የጦር ወንጀሎችን ተንትነዋል።
አሁን መከላከያ ሰራዊት ቢሮክራሲውን የተቆጣጠረው ነው። ባንክም ታንክም ያለው አገሪቷን የሚመራው ከህዝብ ግብር የሚሰበስብ አካል ነው። ኃላፊነቱ ድርብ ነው። በአንዳንድ ቦታዎች ጦርነት እየተካሄደ ነው። በጦርነት መካከል በፋኖና መከላከያ ሰራዊት